ታላቁ ሰሐቢ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ ስለ ዱንያ ሲመክሩ ኢማም አልቡኻሪ እንደዘገቡት ኢርተሐለት ዱንያ ሙድቢረተና፣ ዱንያ ጀርባዋን ሰጥታ እየሄደች ነው፣ እየጠፋች ነው፣ እያበቃች ነው። የዱንያ የመጨረሻ ህዝቦች ነን እኛ የነቢዩ ኡመት ዓለይሂ ሰላቱ ወሰላም። ከአሱር እስከ መግሪብ እንዳለው ጊዜ ነው ካሁን በኋላ ለዱንያ የቀራት ዕድሜ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ያሉት ድሮ ከ1400 ዓመት በፊት ነው። አሁን ደግሞ የበለጠ ወደ መጥፊያዋ ቀርበናል። የመሸች ነው ዱንያ፣ ሊያበቃላት ነው። ዱንያ ጀርባ ሰጥታ እየሄደች ነው። አኺራ ደግሞ ፊቷን አዙራ የመጣች ነው አሉ። ሽግግር ሊደረግ ቅያማ ሊቆም ዱንያ ልጠፋ ነው። ከዱንያ ስንወጣ ቅያማ ሲቆም ሽግግር ሲደረግ አኺራ ላይ ለሚኖረን ህይወት ለምንፈልገው ምቾት አሁን ዛሬ ላይ መልፋት መቻላል። የዱንያ ህይወት እንኳ ተለፍቶ ተደክሞ እንጂ ማይስተካከል ከሆነ አኺራ እንዴት ነው ሊስተካከል የሚችለው? ያለ ልፋት፣ ያለ ድካም፣ ያለ ስራ። ዱንያ ላይ ልቡ የተንጠለጠለ ሰው አኺራውን ይረሳል፣ አኺራውን ይጎዳል፣ ከሚያየው ነገር አይማርም። ሰዎች ቀስ በቀስ ከዱንያ እየወጡ ባዶ እጃቸው ለአኺራ ምንም ሳይሰሩ ምንም ሳይዙ ዱንያን ሙሉ ለማድረግ ሲጥሩ ሲፍጨረጨሩ ቆይተው ባዶ እጃቸውን እየወጡ አይተንም አንማርም። የበለጠ ለአኺራ እንጨነቅም። ዱንያ ላይ የሚያስደስቱ ነገሮች፣ የሚያኮሩ ነገሮች፣ የሚያረኩ ነገሮች ከብዙ ልፋትና ድካም በኋላ የሚመጡ ናቸው። ከመጡ በኋላም ደግሞ ይሄን ጸጋ ይሄን ኒዕማ እንዳላጣው ያሉ በጭንቀት ላይ እንዲኖሩ የሚያደርጉ ናቸው። ለው ካነት ዱንያ ተዕዲሉ ዐንደ አላህ ጀናሐ በዑዳ ማ ሰቃ ካፊረን ሚንሃ ሸርበተ ማእ። ለዱንያ ብዙ አትጨነቁ። ዱንያ አላህ ዘንድ ቦታ የላትም፣ መገልገያ ናት። ጫማ አርጅቶ የምጥለው ጫማ ናት። አፈንጫን አጽድተህበት ምጥላት ሶፍት ናት ዱንያ ማለት። ዱንያ ምን እንደሆነች ማወቅ ከፈለጋችሁ ቆሻሻ መጣያ ጋር ሂዱ ይሉ ነበር ደጋ ቀደምቶች። ሰዎች ዱንያ ሲባል ጀነት የገቡ የጀነትን ቁልፍ የተረከቡ የሚመስላቸው ሰዎች ሀብት ሲያገኙ ምቾት ሲያገኙ ሌላ ፍጡር የሆኑ ሌላ ዓለም ውስጥ የገቡ ይመስላቸዋል። አህዋልህ እንዲቀያየር ሰው ላይ እንድትኮራ አላህ እንድትረሳ የምታደርግህ ዱንያ ማለት ቆሻሻ መጣያ ላይ ስትሄድ የምታያት ናት። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራትን፣ አላህን ማመስገን፣ አላህን ሁሌ ማስታወስ ነው። የአላህ ባሮች ሆይ እኛ ያለነው ጠፊ የሆነችው ዱንያ ላይ ነው።
ቋሚ ሀገራችን መኖሪያችን አኼራ ሲሆን አኼራ ላይ ሁለት መግቢያ እንደሚጠብቀን አላህ ነግሮናል። ወይም ጀነት ወይም ጀሃነም። እዛ እስክንሸጋገር ድረስ የዱንያ ቆይታችን እንዳይሸነግለን እንዳያታልለን አላህ ተባረከ ወተዓላ አስጠንቅቆናል። ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ ሊነብሉወሁም አዩሁም አሕሰኑ ዐመላ ወኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ ብሏል። ዱንያ ላይ ያለ ጌጣጌጥ፣ ብልጭልጭ፣ ሀብት ንብረት በሙሉ ፈተና። ዱንያ ላይ ያለውን ጌጣጌጥም ዱንያን ራሷንም አውድመናቸው ባዶ በረሃ ደረቅ ምድር እናደርጋታለን ብሏል አላህ ተባረከ ወተዓላ። ዱንያ ላይ ያለ ፎቁም ወርቁም ጨርቁም የሰው ልጅ የሚጨነቅለት በሙሉ የዱንያ ጌጥ ይባላል። ይሄ ሁሉ ይጠፋል፣ ይረግፋል። ስለዚህ ዱንያ ልታታለልና ከዱንያ በኋላ ያለውን ህይወት ልታስረሳን አይገባም። ምንም እንኳ ዱንያ ላይ የሚያሳስቱ የሚስቡ የሚያታልሉ ነገሮች ቢበዙም አቅል ያለው ሰው ዘንድ ዱንያ ጠፊ እንደሆነች ይታወቃል። ምንም ብታምሪ ዱንያ ሆይ ምትረግፊ አበባ ነሽ ልንላት ይገባል። የድካም ሀገር ናት ዱንያ። አዲስ ነገሮች ሁሉ የቆዩ ዱንያ ላይ ማርጀታቸው አይቀርም። የኔ ነው የሚባል ነገር በሙሉ መጥፋቱ አይቀርም። የመጨረሻ ሁሉ ነገር ጠፍቶ ሁሉ ነገር ያጣን ነፍሳችን ሁሉ ሳትቀር እናጣታለን። የሰው ልጅ ያረጀ ሲሄድ አይኑን ያጣል፣ ጆሮን ያጣል፣ አካላቱ አልታዘዝ ይሉታል። ወልዶ ለፍቶ ያሳደጋቸው ልጆች አንድ በአንድ ቤቱን የለቀቁ ብቻውን ተተውት ይወጣሉ፣ ይሄዳሉ። ወላጅ ብቻውን ይቀራል። እንደዚህ ናት ዱንያ። ባህሪያዋን ቋሚ መለያዋን። ዱንያ ላይ አለ የሚባል መልካም ነገር ሁሉ ጠፊ ነው፣ የሚሄድ ነው። ዱንያ የተረገመች ናት። እሷ ላይ ያለም ሁሉ የተረገመ ነው። አላህን ማውሳት፣ ዒልም መማር፣ ማስተማር፣ ኸይር ሥራ መስራት ካልሆነ በስተቀር ተብሏል። ዱንያ ላይ ያለ ወዳጅነትም የሚቋረጥ ነው። አብዛኛውን ጊዜ የዱንያ ወዳጅነት አይዘልቅም ለአላህ ተብሎ የተዋደዱት ወዳጅነት ካልሆነ በስተቀር። ዱንያ ታገናኛለች ብዙ ሰዎችን፣ መልሳ እሷው ታጣላለች፣ ታቆራርጣለች። ዱንያ ላይ ልቡ የተንጠለጠለ ሰው አኼራውን ይረሳል፣ አኼራውን ይጎዳል፣ ከሚያየው ነገር አይማርም። ሰዎች ቀስ በቀስ ከዱንያ እየወጡ ባዶ እጃቸውን ለአኼራ ምንም ሳይሰሩ ምንም ሳይዙ ዱንያን ሙሉ ለማድረግ ሲጥሩ ሲፍጨረጨሩ ቆይተው ባዶ እጃቸውን እየወጡ አይተንም አንማርም። የበለጠ ለአኼራ እንጨነቅም። ዱንያ ላይ የሚያስደስቱ ነገሮች፣ የሚያኮሩ ነገሮች፣ የሚያረኩ ነገሮች ከብዙ ልፋትና ድካም በኋላ የሚመጡ ናቸው። ከመጡ በኋላም ደግሞ ይሄን ጸጋ ይሄን ኒዕማ እንዳላጣው ያሉ በጭንቀት ላይ እንዲኖሩ የሚያደርጉ ናቸው። ዱንያ ለዚህ ነው በተደጋጋሚ ቁርአን ላይ መታዕ በሚል ቃል የተገለጸችው። መታዕ ማለት ጊዜያዊ መጠቃቀሚያ ማለት ነው። አዳዲስ የሚያማምሩ የቤት ዕቃዎችን ገዝተሽ አምጥተሽ የተወሰነ ካገለገሉ በኋላ ምንም በውድ የተገዙ ዕቃዎች ቢሆኑ ዕቃ መገልገያ እንደመሆናቸው ያረጃሉ፣ መሰበር ይጀምራሉ። ዱንያም እንደዚህ ናት። ምንም ብታምር ምንም የሰው ልጅ ለፍቶ ደክሞ አጠንክሮ ቤቱን ቢሰራው ዱንያ ላይ ያለ በሙሉ መጨረሻው መበላሸት። ያ ቀውሚ ኢነማ ሃዚሂ አልሐያቱ ዱንያ መታዕ ወኢነ አልአኺረተ ሂየ ዳሩል ቀራር። በዱንያ አትታለሉ። ዱንያ ማለት እኮ ዕቃ ናት አለ አላህ ተባረከ ወተዓላ። ወድቆ የሚሰበር ብርጭቆ ናት። ሚላላት ሚያረጅ ከጊዜ በኋላ የሚያስጠላ ዕቃ ናት ዱንያ። ጠፊ ናት። ቋሚ መኖሪያ ማለት አኼራ ናት ተብሏል። የዱንያ ሐቂቃ እንዲገባን ነው ይህ ሐሳብ ቁርአን ላይ የተደጋገመው። ብዙ ሰዎች የአላህ ባሪያ ከመሆን ይልቅ የዱንያ ባሪያ የሆኑ ዱንያን ሲያገኙ ደስ ይላቸዋል፣ ሲያጧት ይከፋቸዋል፣ ምድር ትጠባቸዋለች፣ አላህን ይረሳሉ፣ መኖር ማይችሉ ይመስላቸዋል። ይህ እንዳይሆን ዱንያ እንዳታታለለን ዋናው ሐሳብ ጭንቀታችን፣ ትኩረታችን፣ ልፋት ድካማችን ለአኼራ እንዲሆን ዱንያን መጓጓዣ ወደ አኼራ መሸጋገሪያ ድልድይ እንድናደርጋት ተመክረናል። ያለፈው ዱንያ ላይ ያሳለፍነው ዕድሜ የያዘውን ይዞ አልፏል። ነገ አላህ ምን ፍርድ እንደሚሰጥ ማናችንም አናውቅ። የቀረን የዱንያ ቆይታ ደግሞ ምን ያክል ጊዜ እንደሆነ ማናችንም አናውቅ።
እንዲህ ናት ዱንያ። ያለፈ ህይወት መጪ ህይወት። ያለፈውን በመልኩ አሳለፍነው። ብዙዎቻችን ያለፈ ህይወታችንን ረስተን ሊሆን ይችላል። ጥሩም መጥፎም አልፏል፣ ተመልሶ አይመጣም። መጪው ምን ይዞ እንደሚመጣ አናውቅም። በደስታ በጸጋ የሚኖርም ቀጣይ ህይወቱ ምን እንደሚመስል ሊገምት ይችላል። በእርግጠኝነት ማንም አያውቅም። ኸይሩ፣ ኒዕማው፣ ሀብቱ፣ ምቾቱ ይቀጥላል አይቀጥልም አናውቅም። ችግር ላይ ያለ አካል ችግሩ፣ ብሶቱ፣ መከራው ይቀጥላል ወይስ ያበቃል አናውቅም። እቺ ናት ዱንያ። ያለፈው አልፏል፣ መጪው አይታወቅም። መጅሁል የሆነ ህይወት ነው የዱንያ ህይወት። ምንድን ያለን እኛ አሁን ያለንባት ሰዓት ነው ያለችን። በምን ላሳልፋት እቺን ሰዓት? ነገ ከእንደዚህች አይነት ባህሪዋ ከማይገባ ከችግር ከመከራ ህይወት ስወጣ አላህ ፊት ስቆም ወደ አኼራ ስሸጋገር በሚጠቅመኝ ስራ ላሳልፍ የዛሬ ያለችኝን ሰዓት። ትናንት አልፏል፣ ነገ ይመጣል አይመጣም አይታወቅም። ምን ይዞ እንደሚመጣም አይታወቅም። ዛሬ ነው ያለኝ። ጤና አለኝ፣ አካላትን አላህ ሰጥቶኛል። ጌታዬን መገዛት የምችልበት ወደሱ የምቃረብበትን እድል አመቻችቶልኛል። ልጠቀማት እቺን ቀን ልንል ይገባል። ቀጣይ ቀን አላህ ከሰጠን አልሐምዱሊላህ አንድ ቀን ተጨመረልኝ። ለእውነተኛው ሀገር ለእውነተኛው ለአኼራ ህይወት ስንቅ ማዘጋጅበት ልንል ይገባል። ዱንያ አላህ ተባረከ ወተዓላ ዘንድ ምንም አይነት ቦታ የሌላት አላዋቂዎች የሚታለሉባት እንደሆነች ተነግሮናል። ብልህ የሆነ ሰው ዱንያን ከአኼራ አያስቀድም። አኼራውን ለማሳመር ነው አብዝቶ የሚጨነቀው። ዱንያን ለጊዜው ለመኖር ያክል ይለፋላታል፣ ይሰራላታል። ዱንያ እንዳታታልላችሁ ፈላ ተጉረነኩሙል ሐያት ዱንያ። የማታለል ባህሪ ስላላት እኮ ነው አላህ ተባረከ ወተዓላ እንዳታታልላችሁ ብሎ ያስጠነቅቅን። ብዙ ሰው በዱንያ ተታሎ ለሶላት መሄድ ማይችልበት፣ ቤተሰብ ማይጠይቅበት፣ ሐጅ ዑምራ ማያደርግበት፣ ግማሽ ሰዓት ቁጭ ብሎ የጌታውን ቃል ቁርአንን ማያነብበት፣ የጧትና ማታ ዚክር ማይልበት አይደለም። የጧትና ማታ ከሶላቶች በኋላ ያሉ አዝካሮችን 3 ደቂቃ ሰጥቶ ሰከን ብሎ ልቡን ሰብሰብ አድርጎ ዝቅ ብሎ ዚክር ማለት ማይችልበት ሩጫ ውጥረት ውስጥ ገብቷል ብዙ ሰው። ዱንያ አታላዋለች ማለት ሸንግላዋለች ማለት። ይህን የዱንያን ባህሪ ስለሚያውቅ ነው አላህ ፈላ ተጉረነኩሙል ሐያቱ ዱንያ ያለው። የዱንያ ህይወት እንዳታታልላችኋል፣ ከአኼራ አታስቀድሟት፣ አታስበልጧታል። አቅሉ ደካማ የሆነ ሰው ነው ዱንያን ከአኼራ የሚያስበልጠው። ያልበሰለ ሰው ነው ከአኼራ ይልቅ ለዱንያ የሚጨነቀው። የዱንያን ምንነት በሚገባ ያልተረዳ ሰው ነው የዱንያ ህይወቱን አስተካክሎ አኼራውን ቸላ የሚለው። ዱንያን በአላህ ረሕመት እንኖራለን የሚል ሰው ብዙ አንሰማም። የአኼራውን ጉዳይ ነው በአላህ ረሕመት እንኖራለን አላህ መሃሪ ነው ሲሉ ሰዎች ምን ሰማው ስለ አኼራ ነው። ዱንያን በአላህ ረሕመት ነው የምንኖረው፣ አኼራን በአላህ ረሕመት ነው የምንኖረው። የአላህን ረሕመት ለማግኘት ግን ሰበብ ማድረስ ይኖርብናል። ማንም ሱቁን ዘግቶ ስራ ፈቶ ቢሮውን ዘግቶ ቤት ተኝቶ የዋለ አላህ ረሒም ነው ረዛቅ ነው አይልም። የአላህ ረሕመት ውጤት የሆነውን ሪዝቅ ለማግኘት ለዱንያ ሰዎች ማይሞክሩት ነገር የለም፣ የማያደርጉት ነገር የለም። የአኼራን ጉዳይሳ አላህ ገፉሩ ረሒም ነው ረሕመቱ ሰፊ ነው እንላለን። አዎ ረሕመቱ ሰፊ ነው ከሰበብ ጋር ሰበብ ከማድረስ ጋር። ሊዛ ያ ዒባደላህ ዱንያ ልታታልለን አይገባም። ዱንያን በልክ ልንይዛት ይገባል። ነገ ጥለናት እንደምንወጣ በሚገባ ልናውቅ ይገባናል። ነቢያችን ዐለይሂ ሰላቱ ወሰላም አዛኙ አባታችን ከአባትም በላይ የሆኑት ከነፍሳችን በላይ የሆኑት ዱንያን አስጠንቅቀውናል፣ አስፈራርተውናል። ተጠንቀቁ፣ እኔ ድህነትን አይደለም እፈራላችሁ፣ የኡመቴ ድህነትን አልፈራም። ከድህነት የበለጠ ምፈራው ሀብትን ነው፣ ምቾትን ነው። የዱንያ በሮች ተከፋፍተውላችሁ ዱንያ ላይ ተሽቀዳድማችሁ ተሻምታችሁ ያለፉ አላህ የተቆጣባቸው ህዝቦችን ዱንያ እንዳጠፋችሁ ሁሉ እናንተንም ዱንያ እንዳታጠፋችሁ ነው ምፈራው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ሰዎችን ዱንያ አጥፍታለች፣ አበላሽታቸዋለች። ጸባያቸው፣ ከሰው ጋር ያላቸው ግንኙነት፣ ከአላህ ጋር ያላቸው ግንኙነት የተቀየረ ሰዎች አሉ። ድህነት ሰው ሰከን እንዲል ልኩን እንዲያውቅ ከሰው ጋር ተግባብቶ እንዲኖር ያደርጋል። ሀብት፣ ድሎት፣ ምቾት የሰው ልጅ ማንነቱን እንዲረሳ ያደርጋል። በስራ ተጠምዶ ከመስጂድ መራቅ በዱንያ መበላሸት ነው። ሙስሊም እንደዚህ አይነት ስራ አይሰራም፣ በሐራም ኪሱን አይሞላም የተባለ ያወቀ ልቡ ያወቀ ህሊናው የወቀሰው ችን ችግር ብቻ ልለፍና ወደፊት አስተካክላለሁ ብሎ በሐራም
ሀብቱን ለመጨመር የሚፈልግ ሰው ዱንያ አበላሽተው፣ ዘካ በአግባቡ ማያወጣ ሰው ዱንያ አበላሽተው አጥፍተው፣ የሰው ዕዳ ይዞ እሱ እንደፈለገ የሚበላ የሚጠጣ የሰው ህይወት ማያበላሽ ዱንያ አበላሽተው አጥፍተው። ለዛ ዱንያ እንድንጠነቀቅ መክረውናል በብዙ መልኩ። ለው ካነት ዱንያ ተዕዲሉ ዐንደ አላህ ጀናሐ በዑዳ ማ ሰቃ ካፊረን ሚንሃ ሸርበተ ማእ። ለዱንያ ብዙ አትጨነቁ። ዱንያ አላህ ዘንድ ቦታ የላትም። መገልገያ ናት። ጫማ አርጅቶ የምጥለው ጫማ ናት። አፈንጫን አጽድተህበት ምጥላት ሶፍት ናት ዱንያ ማለት። ዱንያ ምን እንደሆነች ማወቅ ከፈለጋችሁ ቆሻሻ መጣያ ጋር ሂዱ ይሉ ነበር ደጋ ቀደምቶች። ሰዎች ዱንያ ሲባል ጀነት የገቡ የጀነትን ቁልፍ የተረከቡ የሚመስላቸው ሰዎች ሀብት ሲያገኙ ምቾት ሲያገኙ ሌላ ፍጡር የሆኑ ሌላ ዓለም ውስጥ የገቡ ይመስላቸዋል። አህዋልህ እንዲቀያየር ሰው ላይ እንድትኮራ አላህ እንድትረሳ የምታደርግህ ዱንያ ማለት ቆሻሻ መጣያ ላይ ስትሄድ የምታያት ናት። ለቁርስ የተበላ የእንቁላል ስብርባሪ፣ ሴቶች ህፃናት ተጠቅመውበት የጣሉት የቆሻሻ መቆጣጠሪያ፣ ያረጀ ልብስ ተበላሽቶ አገልግሎት መስጠትን አብቅቶ የተጣለ የቤት ቁሳቁስ፣ የተሰባበረ መኪና ቆሻሻ መጣያ ላይ ታገኛለች። እቺ ናት ዱንያ። ለዛ ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ የላትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የትንኝን ክንፍ ያክል ቦታ ቢኖራት ኖሮ አላህ ለካፍር አንድ ጊዜ እንኳ ዱንያ ላይ ውሃ እንዲጎነጭ አይፈቅድለትም ነበር አሉ። ካፍር የአላህ ጠላት ነው። ዱንያ እጅጉን አላህ ዘንድ የተናቀች ናት። ማንነትህን በዱንያ አትለካ፣ አትመዝን። ማንነት የሚለካው በኢማንና በመልካም ስራ። ኢማንና መልካም ስራ ያለው ሰው አላህ ዘንድ ትልቅ ሰው ነው። ደስታ ሊሰማው ይገባል። አልሐምዱሊላህ አላህ አድሎኛል፣ አላህ መርጦኛል ሊል ይገባል። አላህ የሚወደው የሚሰራ፣ አላህ የሚጠላውን የሚተው ሷሊህ ሰው፣ ደግ ሰው፣ ጥሩ ሰው፣ የአላህን የሰውን ሐቅ ጠብቆ የሚኖር ሰው። ዱንያ ስለሰጠው ብቻ አንድ ሰው ምቾት ደስታ የሚሰማው ከሆነ፣ ዱንያን በፈለገው ልክ ስላላገኘ ብሶት የሚሰማው ከሆነ፣ የበታችነት የሚሰማው ከሆነ አልገባውም ማለት ነው። ለማኖር ያክል ሁሉንም ኸልቆቹን አላህ ያኖራል። አፍ፣ አንጀት፣ ጉሮሮ ፈጥሮ አላህ ዝም አይልም፣ ማንንም አይረሳም። ይብዛም ይነስም አይነቱ ጥራቱ ይለያይ እንጂ ይበላለጥ እንጂ አላህ የፈጠራት ነፍስ ሪዝቋን ሳታገኝ ውላ አታድርም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ። መብላት መጠጣት የሰው ልጅ ሐቅ ነው፣ አላህ ይሰጣል። የት ነው? ጉንዳንን ይረዝቃል። አፈር ውስጥ ያለ ትላትን፣ ጫካ ውስጥ ያለ አውሬን ይረዝቃል። አይረሳም። ኸልቁን ኸልቆ ፍጥረትን ፈጥሮ ሲሳዩን አይዘነጋም አላህ። ግን የሰው ልጅ የተሻለን ጸጋ ሲሻ ከጌታው ይሸሻል፣ ከጌታው ጋር ይጣላል። እንደ ገሌ ለምን አልኖርኩም ይላል። ውድድር ውስጥ ይገባል፣ ፉክክር ውስጥ ይገባል። ይህ ከአላህ ጋር ያጣላል። የተከተበልኝን አገኛለሁኝ ተብሎ በቀናዓ ተብቃቅቶ መኖር አልሐምዱሊላህ ማለት ነው የሚገባው። ከልክ ያለፈን ነገር ሲከጅል የሰው ልጅ ስግብግብ ሲሆን ደስታውን ከጸጋ ጋር ከሀብት ጋር ሙሉ ምቾትና ድሎት ጋር ሲያያይዘው ህይወቱ ይበላሻል። አላህ የከተበለትን እንጂም ደግሞ ሊያገኝ አይችልም። ሊዛ ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ የላትም። ከዚህ የተለየ ቦታ ቢኖራት ኖሮ ካፍርን፣ ጠላቱን፣ አላህን የሚያምፁ ለአላህ ልጅ አለው የሚሉ አንድ ጊዜ እንኳ ውሃን ባልተጎነጩ ነበር ብለዋል። ርካሽ ናት ማለት ቦታ የላትም ማለት ርካሽ ስለሆነች ነው ሙስሊሙም ካፊሩም ፋጅሩም ጥሩም መጥፎም ዱንያ እንደፈለገ ያገላብጣታል። ሌላ ጊዜ ደግሞ ምለው የተናገሩት ንግግር አለ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ መዱንያ ፊል አኺራ ኢላ ሚስሉ ማ የጅዐሉ አሐዱኩም ኢስበዐሁ ሃዚሂ ፊል የሚ ፈልየንዙር ቢማ ተርጂዕ። አይምሉም ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መማለንም አስጠንቅቀውናል። መሐላ አታብዙ ብለዋል። ነገር ግን ወሳኝ መልእክት ማስተላለፍ ሲፈልጉ ይምሉ ነበር። እዚህ ጋር ማሉ፣ የዱንያን ምንነት ለኛ ሊያስረዱ ማሉ። በአላህ ይሁንብኝ ወላሂ ዱንያ አኼራ ላይ ካለው ህይወትና ጸጋ አንፃር አንዳችሁ አመልካች ጣቱን የባህር ውሃ ውስጥ ነክሮ መልሶ ሲያወጣ የሚኖረውን ያክል ነው አሉ የዱንያ ህይወት ማለት። ቢማ የርጅዕ ፈልየንዙር ቢማ የርጅዕ። አንዳችሁ አመልካች ጣቱን ባህር ውስጥ ሐይቅ ውስጥ ነክሮ መልሶ ሲያወጣው አመልካች ጣቱን ሲያየው ምን ይዞ ይወጣል? ያን ያክል ከባህሩ ቀንሶት ይዞ የሚወጣ ነገር የለም ጣቱ ረጥቦ ቢወጣ እንጂ። የዱንያ ህይወት ማለት ከአኼራ አንፃር እንደዛ ናት። ቀሊል ናት፣ ጠፊ ናት። ዱንያ ላይ ያለ ጸጋ ከአኼራ ጸጋ አንፃር የሚወዳደር አይደለም። አኼራ ላይ ያለ ስቃይ መከራም ዱንያ ላይ ካለው አንፃር ቢነጻጸር የዱንያው
ስቃይ አይባልም፣ ኒዕማ ነው የሚባለው። አኺራ ላይ ወፊል አኺረቲ ዐዛቡን ሸዲዱን ወመግፊረቱን ሚነላህ ወሪድዋን። እወቁ የሰው ልጆች ሆይ እንደው ጉዳዩ ህይወቱ ዱንያ ብቻ እንዳይመስላችሁ፣ ከዱንያ በኋላ አኺራ አለ። አኺራ ስትሄዱ ደግሞ ጀነትም አለ ጀሀነምም አለ። ዱንያ ላይ በጸጋ የኖረ ሰው አኺራ ላይ ሲሄድ ጀሀነም ቢገባ የዱንያን ጸጋ የሚያስረሳ ስቃይ ውስጥ ነው የሚኖረው። አኺራ ላይ ደግሞ ጀነት የተዘጋጀለት ሰው ዱንያ ላይ ምንም ያክል ቢሰቃይ ቢቸገር የዱንያውን ሁሉ ስቃይ የሚያስረሳ የጀነት ጸጋ ውስጥ ይኖራልና ህይወታችሁን የተመዛዘን አድርጉት። ለዱንያ ብላችሁ አኺራችሁን አትርሱ። ለአኺራም ብላችሁ ደግሞ ሙሉ በሙሉ ዱንያችሁን ትታችሁ ራሳችሁን ቤተሰባችሁን አትጉዱ፣ ሚዛናዊ ሆኑ ተብለናል። በሌላ ጊዜ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ከሰሐቦቻቸው ጋር የሄዱ ሳለ የሞተ ጆሮው የተቆረጠ አሊያ ደግሞ በተፈጥሮ ጆሮ የሌለው ግልገል አገኙ። ከዛ በኋላ ትምህርት መስጠት ፈለጉና ተግባራዊ ትምህርት አንጠልጥለው አንስተውት ይሄን በአንድ ብር ማን ይገዛኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምሳሌ ማስተማር ይባላል ይሄ። ሰሐቦች ማን ነው ይሄን በነጻስ ቢሆን የሚፈልገው? ያውም ሞቶ ያውም ጆሮ የሌለው ሆኖ። በግ ፍየል ጆሮ ሲቆረጥ ገጽታው አያምርም። ገበያ ላይም ዋጋ ለውጥ ይኖረዋል። ጆሮ ሙሉ የሆነና ቆራጣ ጎራዳ ይሆን። ጭራሽ ጆሮ የሌለው አሊያ ደግሞ ጆሮቹ በጣም ትንንሽ የሆኑ ያውም የሞተ ያውም ግልገል አነሱና በአንድ ብር ይገዛሉ። ይሄን የሚገዛ የለም ያ ረሱላህ አሏቸው። እሺ በነጻስ ማን ይፈልገዋል አሏቸው። ማንም ይሄን አይፈልግም ያውም ሞቶ አይደለም በህይወት ቢኖር እንኳን አሏቸው ሰሐቦች። ይሄን አሁንም ማሉ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ብዙ ሰዎች ስለሚሸወዱ በደንብ እንዲገባን እየማሉ እያስተማሩን ነው ነብዩ ሰለላሁ ዐለይሂ ወሰለም። ፈወላሂ ለዱንያ አህወኑ ዐለላሂ ሚን ሃዛ ዐለይኩም አሉ። ኢማም ሙስሊም የዘገቡ ሶሒህ ሐዲስ። በአላህ ይሁንብኝ ወላሂ ዱንያ አላህ ዘንድ ከዚህ ግልገል የበለጠ ርካሽ ናት። እናንተ ይህ ግልገል እንደረከሰባችሁ ቸላ እንዳላችሁት እንደናቃችሁት ከዛ በላይ ዱንያ አላህ ዘንድ የተናቀች ናት። የዱንያ እውነታ ይሄ ነው፣ ሐቂቃው ይሄ ነው። በዚህ ልክ የተናቀች የሆነች ዱንያ ብሎ ወንድምን ማኩረፍ፣ ዝምድናን መቁረጥ፣ ሶላተል ጀማዓን መተው፣ ከመስጂድ መራቅ፣ በውሸት መማል፣ ቃል ገብቶ ቃልን ማፍረስ ፈጽሞ አይገባም። የሞተ ግልገልን ሊወስድ ብሎ አንድ ሰው እንዴት ነው ከወንድሙ የሚጣላ? የለም ይሄ የሚያደርግ ምን ያደርግለታል? ዱንያ ይቺ ናት ያሉን ነው ነብዩ አለይሂ ሰላቱ ወሰላም። ሌላ ጊዜ ደግሞ አብዱላህ ኢብኑ ዑመር የሚባሉትን ሰሐቢ የሰውነት አካላቸውን ይዘው የሰውነት አካል መያዝ ትኩረት መሳቢያ ነው። ከኔ ጋር ሁን ማለት ነው። ዝም ተብሎ ከማናገር አንድን ሰው የበለጠ ለማሳመን ደረቱ አካባቢ ነካ ያደረጉ ትከሻውን ቸብቸብ ያደረጉ ማናገር የበለጠ ንግግሩ እንዲገባው ትኩረት እንዲያደርግ ከሚያደርጉ ነገሮች መሃል አንዱ እንደሆነም ይናገራሉ የዘመኑ ሰዎች። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር የሚባሉትን ታዳጊውን ሰሐቢ የሰውነት አካሌን ያዝ አደረጉኝና መከሩኛ። ምን ነበር የመከሯቸው? ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢልን ወዑደ ነፍሰከ ሚን አህሊል ቁቡር። ዱንያ ላይ እንደ ባይተዋር ሆነህ ኑር፣ እንደ መንገደኛ እንደ እንግዳ ሆነህ ኑር። አንድ ሰው በእንግድነት አንድ ሰው ቤት ከሄደ ይሄን ቤት አፍርሼ ልስራው፣ ይሄን ላሳምረው፣ አልጋ ይገጠምልኝ አይልም። እንግዳ ነው፣ እንግድነቱን በተሰጠው ልክ አሳልፎ ይሄዳል። ወይም እንደ እንግዳ ሁን ወይም እንደ መንገደኛ ሆነህ አሳልፋት ዱንያና። ቀጥለው ምን አሉ? ወዑደ ነፍሰከ ሚን አህሊል ቁቡር። ዱንያ ላይ ብትኖርም ነፍስህን ሞተው ከተቀበሩ ሰዎች እንደሆነች ቁጠራት። ሁሌ ለራስህ እኔ ያለሁት ዱንያ ላይ ሳይሆን አኼራ ላይ ነኝ፣ ቀብር ውስጥ ነኝ በላሉ። ብዙ ጊዜ ሰዎች ዱንያ መሸነግላቸው ይሄን ሲዘነጉ ነው። ነገ ምን ሞት ከሆነ እኮ ዛሬ እንደ ሞተን ልንቆጥር ይገባናል፣ ነገ መምጣቱ አይቀርምና። ወዑደ ነፍሰከ ሚን አህሊል ቁቡር። ነፍስህን ሞተው ከተቀበሉ ሰዎች ነኝ ብለህ አሳምናታ። ጸባይ አይበላሽ፣ ግፈኝነት፣ ጥጋብ አያጠቃም። ሰዎች ብዙ ጊዜ ወሰን የሚያልፉት የሚጠግቡት ቀብርን ሲረሱ አኼራን ሲረሱ የዛሬ 20 ዓመት 30 ዓመት 40 ዓመት ነው መሞተው የሚል እምነትና ግምት ሲኖራቸው ነገ ነው መሞተው በል አይደለም አሁን ቀብር ውስጥ ነው ያለሁት በል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀብር ውስጥ ያለ ሰው ምንድነው የሚመኘው? ወደ ዱንያ ቢመጣ ፋብሪካ መትከል፣ ድርጅት ማቋቋም፣ አክሲዮን መመስረት አይደለም የሚያስበው። ወደ ዱንያ ሄጄ ረጅም ስጁድ ባደረኩኝ፣
ብዙ ቁርአን በቀራሁኝ፣ ሌሊት በሰገድኩኝ፣ ሰደቃ በሰጠሁኝ፣ ያስከፋሁትን የበደልኩትን ሰው ይቅርታ በጠየቅኩኝ፣ አዲስ ሰው ሆኜ በተመለስኩኝ ነው የሚለው። ነፍስህን ሞተው ከተቀበሩ ሰዎች እንደሆነች ቁጥር በማለት መከረዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ምክር ስንሰማ በዱንያ አብዝቶ መደሰትንም ስላገኙ አብዝቶ መከፋትንም ስላጡ መተው እንችላለን። ሚዛናዊ ሆነ መኖር እንችላለን። ትልቁ ጭንቀታችን አላህን ማስደሰት፣ ለአኺራ የሚሆን ስንቅ መሸመት ላይ እናተኩራለን። እናንተ የሰው ልጆች ሆይ ዱንያ አስሸውዳችሁ አትሸንግላችሁ እሷ ጠፊ ናት። ዘላለማዊ ህይወት ማለት የአኺራ ህይወት ነው። መን ዐሚለ ሰይአተን ፈላ ዩጅዛ ኢላ ሚስለሃ ወመን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነ አልጀነተ ዩርዘቁነ ፊሃ ቢገይሪ ሒሳብ። ዱንያ መሸጋገሪያ ናት። ቋሚ ህይወት ያለው አኺራ ላይ ነው። አኺራ ላይ ሲሄድ ደግሞ በዱንያ ቆይታው መጥፎ ስራ የሰራ ሰው የመጥፎ ስራውን ዋጋ ያገኛል። ሙእምን ሆኖ መልካም ስራ የሰራ ሰው ጀነት ይገባል። ማይቋረጥ ሲሳይንም ሪዝቅንም ያገኛል ብሎናል አላህ ተባረከ ወተዓላ። ዱንያ ላይ ያለ ሲሳይ ይቋረጣል ማለት ነው። ዱንያ ላይ ያለ ሀብት፣ ኒዕማ፣ ጸጋ ይወገዳል ማለት ነው። ወይም ጥላው ትሄዳለህ ወይም ቀድሞ ጥሎ ይሄዳል። ትክዳለች ዱንያ። ማይቋረጥ ሪዝቅ ያለው የት ነው? አኺራ ላይ። ማያልቅ ሪዝቅ ያለው የት ነው? አኺራ ላይ። ዱንያ ላይ ምን በላው ምን ጠጣው ራስህን ሁሉ ትተሳሰባል፣ ቤተሰብን ትተሳሰባል፣ ሌላ አካልም የመጣ ይተሳሰባል፣ ኦዲት ያደርጋል። አኺራ ላይ ይህ የለም። ዩርዘቁነ ፊሃ ቢገይሪ ሒሳብ። የአኺራ ሪዝቅ ያለ ኦዲት ነው፣ ያለ ምርመራ፣ ያለ ግምገማ፣ ያለ ስጋት ነው የሚበላው የሚጠጣው። ዱንያሳ ስጋት ነው፣ እስኪመጣም ልፋት ነው፣ ከመጣ በኋላም ሊያልቅብኝ ይችላል የሚል ስጋት። ይሄን ሐቅ እንድናውቅ አላህ መክሮናል፣ ነቢዩ መክረውናል። ልንመከር፣ ልንሰማ፣ ልንነቃ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على تفضله وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ታላቁ ሰሓቢ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ ስለ ዱንያ ሲመክሩ ኢማም አልቡኻሪ እንደዘገቡት ኢርተሐለት ዱንያ ሙድቢረተና፣ ዱንያ ጀርባዋን ሰጥታ እየሄደች ነው፣ እየጠፋች ነው፣ እያበቃች ነው። የዱንያ የመጨረሻ ህዝቦች ነን እኛ የነቢዩ ኡመት ዓለይሂ ሰላቱ ወሰላም። ከአሱር እስከ መግሪብ እንዳለው ጊዜ ነው ካሁን በኋላ ለዱንያ የቀራት ዕድሜ ብለዋል ነቢዩ ሰላቱ ወሰላም። ይሄን ያሉት ድሮ ከ1400 ዓመት በፊት ነው። አሁን ደግሞ የበለጠ ወደ መጥፊያዋ ቀርበናል። የመሸች ነው ዱንያ፣ ሊያበቃላት ነው። ዱንያ ጀርባ ሰጥታ እየሄደች ነው። አኺራ ደግሞ ፊቷን አዙራ የመጣች ነው አሉ። ሽግግር ሊደረግ ቅያማ ሊቆም ዱንያ ልጠፋ ነው። ከዱንያ ስንወጣ ቅያማ ሲቆም ሽግግር ሲደረግ አኺራ ላይ ለሚኖረን ህይወት ለምንፈልገው ምቾት አሁን ዛሬ ላይ መልፋት መቻል አለ። የዱንያ ህይወት እንኳ ተለፍቶ ተደክሞ እንጂ ማይስተካከል ከሆነ አኺራ እንዴት ነው ሊስተካከል የሚችለው? ያለ ልፋት፣ ያለ ድካም፣ ያለ ስራ። ለዱንያም ለአኺራም ልጆች አሏት። የአኺራ ልጅ ሁኑ፣ የዱንያ ልጅ አትሁኑ። ለአኺራም ለዱንያም ልጆች አሏት፣ ተከታዮች አሏት፣ ወዳጆች አሏቸው። እናንተ የአኺራ ልጅ ሁኑ፣ የአኺራ ወዳጅ ሁኑ፣ የአኺራ ተከታይ ሁኑ። ለአኺራችሁ ተጨነቁ ከዱንያ ይልቅ። ዛሬ ስራ ነው፣ ነገ ሂሳብና ምርመራ ነው። ፈኢነል የውመ ዐመሉን ወላ ሂሳብ። ዛሬ ዱንያ ላይ መስራት ብቻ ነው። ሰው እየሰራ ወደ አኺራ ይሸጋገራል። ሂሳብ የለም። እንደው ሰው ራሱ ህሊናው ካልተሳሰበ አላህን ፈርቶ ራሱን ካልገመገመ በስተቀር ዛሬ ዱንያ ላይ መስራት ነው፣ ሂሳብ የለም። ነገ ደግሞ ወደ አኺራ ከተሸጋገረም በኋላ ሂሳብ ብቻ ነው፣ ስራ የለም። ጎድሎኛል፣ እንደው ላስተካክለው፣ አበድሩኝ፣ እድል ስጡኝ አይባልም። አኺራ ላይ ሲኬድ ዱንያ ላይ የተሰራውን ብቻ ነው የሰው ልጅ የሚያገኝ። ይህን በሚገባ ልንረዳ ይገባል። ጠፊ ለሆነው ዱንያ ከምንለፋው በላይ ለአኺራ ልንለፋ ልንደክም ይገባ ነው። እማ ይቀር የሚመጣ ቀን አለ፣ ወደ እያንዳንዳችን ሞት፣ ወደ አኺራ መሸጋገር፣ ወደ ቀብር መግባት። ምን ይዤ ነው የምገባው? ወደ አኺራ ምን ይዤ ነው የምሸጋገረው? ቀን ውጭ ይሎ ማታ ወደ ቤት ሲገባ ምን ይዤ ነው የምገባው ብሎ የሚጨነቅ ሰው ነው ዱንያ ላይ የሚኖረው። ወደ ቤት
ዳቦና መሰል ነገር ይዞ አለመግባቱ፣ ወደ ኪሱ ወደ አካውንቱ የሆነ ነገር አለመግባቱ የሚያስጨንቀው የሰው ልጅ የአኺራ ጉዳይ እንዴት አያስጨንቀውም? አኺራ ዘመድ የለም፣ ተጠግቶ መኖር የለም። ሁሉም ራሱ በሰራው ስራ መሰረት ነው የሚኖረው። ለዚህ የማይቀር ህይወት ልንዘጋጅ ይገባል። የዱንያ ህይወት ማለት መርሐላ ነው። አንድ ቀን ለሌላ ቀን፣ አንድ ሳምንት ለሌላ ሳምንት፣ ወር ለሌላ ወር፣ ዓመት ለሌላ ዓመት ያቀባበለ ጊዜን የተካ ራሳችንን ቀብር ላይ ልናገኘው እንችላለን። ራሳችንን አኺራ ላይ ልናገኘው እንችላለን። የሞት ተጣሪ በየቀኑ እየጠራን ነው። ተጓዦች ሆይ ሰዓት ደርሷል እየተባለን ነው። ሌሎች ለጉዞ ዕቃቸውን እየጠቀለሉ ቁጭ ብሎ የሚጫወት ሰው አቅል የለውም ይባላል። ጫካ ላይ በጀማዓ እየተጓዙ ለደህንነት የሚሻለው በጀማዓ መጓዝ ነው። ሁሌ ጠንቀቅ ብሎ መኖር ነው። አብረው ይጓዙ የነበሩ ያረፉ ሰዎች ሲሄዱ እኔ እዚሁ አርፋለሁ የሚል ሰው የለም። በአውሬ መንጋጋ መሀል ቁጭ ብሎ የዱንያ ህይወት ይሄ ነው። ይሄዱ ነው። ሁሉም በየጊዜው ተራቸው ደርሶ ተጠርተው ይሄዱ ነው። በየሰከንዱ በተነፈሰን ቁጥር ከዱንያ እየራቀን ወደ አኺራ እየተጠጋን ነው። በየሰከንዱ በየደቂቃው በተነፈሰን ቁጥር ከአጀላችን ከህይወታችን እየተወሰደ እየተቀነሰ ወደ አኺራ እየተጠጋን ነው። ቀናቶች ባለፉ ቁጥር እየተቀለሉን ነው። የተነጠፈ የተዘረጋ ነገር ተጠቅልሎ እንደሚነሳው እኛም ቀን በቀነሰን ቁጥር ከዱንያ ተጠቅልለን ወደ አኺራ መወርወራችን አይቀርም። ወዳጅ ዘመድ ተሸክሞ ወስዶ አፈር አልብሶን ይመለሳል። በየቀኑ ሰው የሸኘን ብዙዎች ሄደው አልቀው ብቻውን የሚቀርሱ አለ። አባት፣ አጎት፣ ወንድም፣ ጓደኛ፣ ጎረቤት አልቆ አንዳንድ መንደሮች ባዶ ሆነው ሰው የሌለባቸው መንደሮች አሉ። ተዘግተው ወና ሆነው ወራሽ አጥተው ለብቻቸው የሚኖሩ አውሬ ውስጣቸው ላይ የሚኖርባቸው ቤቶች አሉ፣ መንደሮች አሉ። ወንዱ አልቆ ሴት ብቻ የሚኖርበት መንደር አለ። አዋቂ አልቆ ህፃናት ብቻ የሚኖሩባቸው አካባቢዎች አሉ። ለሽምግልና ትልቅ ሰው ተፈልጎ ከሌላ መንደር ሽምግልና የሚመጣበት አካባቢ አለ። የት ሄዱ? አፍናሁሙል መውት፣ ሞት ጨረሳቸው። ማህፀኖች ይተፋሉ፣ ምድር ትጎርሳለች። ይሄ ነው፣ ሌላ ምስጢር የለም። መሀል ላይ እንጫወታለን ትንሽ ጊዜ አግኝተን። የሰው ልጅ ከእናቱ ማህፀን ይወጣል፣ ትንሽ ቆይቶ ደግሞ ምድር አፏን ከፍታ ትጎርሰዋለች። የማንነትህ ምስጢር ከማህፀን ወጥተህ ምድር ውስጥ ስትገባ ድረስ በሰራሃት ስራ ነው የሚለካው የሚመዘነው። ምን ሰራሁኝ ነው። የነገ ማንነቴ የሚወሰነው በዚህ ክፍተት ነው፣ ከማህፀን እስከ ጉድጓድ ባለችው። ይሄን ወቁ የሰው ልጆች ሆይ ተብለናል። ወመል ማሉ ወልአህሉነ ኢላ ወዲዐቱን፣ ሀብት ንብረት፣ ልጆች፣ ቤተሰብ አደራ ናቸው። አንተ ጋር ባደራ መልኩ ተቀምጠው ነው። ወላ ቡደ የውመን አን ቱረደል ወዳኢዑ፣ አይቀርም ደግሞ አንድ ቀን ሰው የተበደረውን ይመልሳል። ልብስ የተዋሰ፣ መጓጓዣ የተዋሰ፣ ገንዘብ ዕቃ የተበደረ መልስ የተባለ ቀን ይመልሳል። እኛ ጋር ያሉ ነገሮች ሁሉ ብድር ናቸው። ነፍሳችንም ሳትቀር ያ አብደላህ ነፍሳችን የኛ አይደለችም፣ ትወሰዳለች፣ ተመንጭቃ ትወጣለች። የሆነ ቀን ያበቃል ሁሉ ነው። ሰው እንደሸኘ ነው፣ ቀብር ሸኝተን እንደመጣ ነው። አንድ ቀን እኛን ሰዎች ይሸኙናል። ስንቶችን የሸኘ ጀናዛን ያጠበ ጉድጓድ የቆፈረ ከፈን የከፈነ የእሱ ተራም ደርሶ አፈር መልበሱ አይቀር። ለዛ በየቀኑ ስንኖር ይሄ እንድናስታውስ፣ ሲመሽ ላይነጋ ይችላል እኮ ዱንያ ላይ ውያለሁኝ፣ ምሽቱን ወደ አኺራ ልሻገር እችላለሁ። አዳሩን ዱንያ ላይ ሆንኩ እንጂ ነገ ጠዋት ራሴን አኺራ ላይ ላገኘው እችላለሁኝ ልንል ይገባል። ኢዛ አስበሕተ ፈላ ተንተظር አልመሳእ፣ ከመሸ ይነጋል ብለህ አትጠብቅ፣ ከነጋ ይመሻል ብለህ አትጠብቅ። ቅድም እንደተባለው ራስህን ከሙታን ቁጥር ተብለናል። በዚህ መልኩ ከሆነ የምንኖረው ዱንያ አሸነግለንም አሸውደንም ከአላህ ጋር ያለን ግንኙነት አታበላሽብን፣ የእርስ በርስ ግንኙነታችንም አታሻክርብን። ነገ ለመሞት ለምንድን ነው ቂም ይዤ የምዞረው፣ ሰው ማስቀየመው፣ መበድለው፣ ከአላህ ቤት ከመስጂድ ምርቀው እንላለን። ምን ከገባን ዱንያ ጠፊ ናት፣ እኔም ጠፊ ነኝ፣ እንግዳ ነኝ ዱንያ ላይ የሚለው ሐሳብ በሚገባ ልናውቀው ልንረዳው ይገባል።
ثم صلوا وسلموا على البشير النذير والسراج المنير، فقد أمركم ذلك ربكم قائلا: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في مشارق الأرض ومغاربها. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين وارحم موتانا وموتى المسلمين واشف مرضانا ومرضى المسلمين برحمتك يا أرحم الراحمين. اللهم إنا نسألك حبك وحب من يحبك وحب العمل الذي يقربنا إلى حبك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا، فإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. آمين والحمد لله رب العالمين.